ሊጀማምረኝ ነው ፍቅሯ ምን እንዲህ ነው አስገናኔ ማለት ልዩ ስሜት ተሰምቶኛል አይነኙን ልብ ይመኛል በእስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን ላንቺ ቀርቶ ለራሴም ገርሞኛል እስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን አንቺን ቀርቶ ለራሴው ገርሞኛል እስኪ ነገር ባይን ይገባል ፍቅርም እንደዚያው ነው ተነካሁ ይመስል ሊጀማምረኝ ነው ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ብሩኬ ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ ሳቅ በሳቅ ሆነን በፈገግታ ነው የመጣ ነው። ከዛ በመቀጠል ዛሬ ለየት ያለ ሰርፕራይዝ ለእናንተና ለተለየ ለሁለት ሰዎች ሰርፕራይዝ አለንና ምን እንደሚሆን ያው ትገምታላችሁ ብዬ ተስፋ አደርጋለሁ። ይገምታሉ ብላል እንደዚህ ትልልቅ ምን ሊሆን ይችላል? እንግዲህ ቤተሰቦች እዚህ ጋር ለየት ያለ ነገር አለ። እንግዲህ ለእናንተ ቀድመን እናሳይ ወይስ ከነሱ እኩል ሰርፕራይዝ ብትሆን ይሻላል? ከነሱ እኩል ይሻላል። እግዚአብሔርን በጣም ነው የሚያምሩት፣ በጣም ማለት ነው። እናንተ ራሱ ትወዱታላችሁ ብለን እናስባለን ማለት ነው። እዚህ ጋር ለየት ያለ ሰርፕራይዝ አለ። ሁለት ሰዎች ነው፣ ሁለቱም ሰዎች ጠርተናቸዋል። በጣም ይወዱታል ብለን እናስባለን ማለት ነው። ምክንያቱም የነሱ ነገር ስለሆነ በጣም ይወዱታል። እኛ ደግሞ በእነሱ ነገር እንዲህ ከተደሰተንና እንዲህ ከወደድ ነው እነሱ ደግሞ ይበልጥ በጣም የሚወዱት ይመስለኛል ማለት ነው። ቤተሰቦች እንግዲህ አይጠብቁም ደግሞ ከኛ ስጦታ እንሰጣቸዋለን በይሳት ብለው አይጠብቁም። ስለዚህ እሱም ደግሞ የበለጠ ነገሩን ተወዳጅ እንዲሆን ያደርገዋል። ምክንያቱም ስጦታ ልንሰጣቸው እንደሆነ አልነገርናቸው። ያው ለሆነ ነገር እንፈልጋቸዋለን ብለን ሁለቱም አብረው እንዲመጡ ነው ያደረግነውና ሌላ ነገር ወይ ሌላ ጉዳይ አስበው ነው ተዋክበው የሚመጡት እና በዛው አጋጣሚ የገና ስጦታ ቢባል ራሱ ልክ ነው። በገና ሰሞን ስለሆነ ያው በገና ነው የሚያስቡት። ምክንያቱም የገና ዕለት ነው የሰጠናቸው ማለት ይቻላል። በቃ ገና ኦሬዲ አለው 3 4 5 ቀን እስኪያልፍ ድረስ ያው ብርሃነ ልደቱ ስለሆነ ለገና ማስታወሻ እንዲሆን እና ቤተሰቦች ጠርተናቸዋል፣ ይመጣሉ። በእርግጠኝነት ይወዱታል ብለን እናስባለን። ያው አንዳንድ ሰዎች አላችሁ ይሄንን ነገር ስናደርግ በሌላ ነገር የምትተረጉሙ እና ደግሞ በሌላ ነገር የምታስቡት። እኛ ቀለል አድርገን ነው ይሄንን ነገር ስናደርግላቸው እና አይክፋችሁ፣ የምሬ ነው። ተደሰቱ። እንደውም ከነሱ እኩል እንድትደሰቱ እንፈልጋለን ይሄንን ነገር ስታዩ ማለት ነው። እንግዲህ አብርሽም ተናገርኩ እንግዲህ በቃ ወደ ጉዳይ ምክንያቱም ታውቁታላችሁ አብርሽና ሄርሚን ጠርተናቸዋል ማለት ነው። የኛ ምርጥ ጓደኞች ቤተሰቦች አሁን ላይ በቃ ከጓደኛም አልፈን ቤተሰብ ሆነናል። የነሱ መጨነቅ የነሱ መከፋት እኛም ያስከፋናል፣ ሲደሰቱ ደግሞ እኛም እንደሰታለን። ምክንያቱም እንደዚህ የምናደርገው እነሱም ከኛ በላይ ስለሚጨነቁልን ነው። አንድ ሰው ዝም ብለን ከመሬት ተነስተን እንደዚህ ልናከብር ወይ ደግሞ ልንወድ ለሰው ልንጨነቅ አንችልም። ምክንያቱም እነሱም ለኛ ምን እንደሚሆኑ ስለምናቅ ነው በዚህ ልክ እየተጨነቅን ከነሱ ጋር ምን ሆኖ ማለት ነው። ያው ከመጀመሪያው ጀምሮ ነበረ ማለት መራቅ ብዙ ሰው ከነሱ እንድንርቅ ብዙ ነገር ተደርጎብናል። እኛ ግን ደግሞ የኛ አቋም ነው እስካሁን እዚህ ድረስ እንድንደርስ ያደረገን ማለት ነው። አንዳንድ ጊዜ መሰናክሎች የበለጠ ያጠነክራሉ። የበለጠ ማለት ወደ ሰው ራቁ ከተባልነው ሰው እንድንቀርብ ያደርጋሉ። መታሰር ወይም ደግሞ መመታት ወይም ደግሞ አንዳንድ ስድቦች፣ ንግግሮች፣ የጥላቻ ንግግሮች አንዳንድ ጊዜ ይሰብራል። ሰው እርግጥ ነው ይሰብራል፣ በጣም ይሰብራል። ነገር ግን አንዳንድ ጊዜ ደግሞ ለእንደኛ አይነት ደግሞ ጠንካራ ሰው የመጠንከሪያ ምክንያት ነውና በዚህ አጋጣሚ ይሄንን ነገር ስናደርግ ሌላ ነገር አስባችሁ አሁንም ሌላ ነገር የምትናገሩ ሰዎች፣ ስድብ፣ ጥላቻ ንግግሮች ወይም ደግሞ በቃ ሌላ አላስፈላጊ ነገሮች የምትናገሩ ሰዎች እንግዲህ እኛ ከመልካም ስራችን ወደ ኋላ አንልም፣ እንቀጥልበታለን። በዚሁ እነሱን ካስደሰታቸው ምንም ነገር ከማድረግ ወደ ኋላ አንልም። ይሄን ነገር እንድታውቁት እንድትገነዘቡት መጀመሪያ
እያወቃችሁት ስትናገሩ ራሱ እንደማናቆም እያወቃችሁት ተናገሩ። ምክንያቱም ካስደሰተው አብርሃምን ምንም ነገር ከማድረግ ወደ ኋላ አንልም። ምርጥ ጓደኛችን ምርጥ ወንድማችን ስለሆነ እሱ የሚያስደስተው ነገር ምንም ከሆነ ከማድረግ ወደ ኋላ አንልም ማለት ነው። ብዙ ወዳጅ እንዳለ ብዙም ደግሞ ጠላት አለ ማለት የሚቀና ሰው አለ። ሰው ከአብርሽ ጋር ስለሆነ ከሄርሜላ ጋር ስለሆነ እንዴት ይናደዳል ወይ ደግሞ እንዴት ሌላ ብስጭት ይፈጥራል። ስለዚህ እኛ ካሰብነው ነገር ወደ ኋላ የምንል ሰዎች አይደለንም። ብዙ ሰዎች ግን ወደ ኋላ ጎትታችሁ ነው ለመጣል የሞከራችሁ ሰዎች አላችሁ። ብዙ ስድብ፣ ብዙ ማስፈራሪያ፣ ብዙ ዛቻ፣ ግን እኛ ወደ ኋላ የምንል ሰዎች አይደለንም። የባሰ እንድንቀራረብ እያደረጋችሁን ያላችሁት እና ቤተሰቦች ያው እነሱም ቆዩብን ማለት ነው። ሲመጡ በእርግጠኝነት ይደሰታሉ አይደል ቡርኬ? እንዳያዩት እንደዚህ አድርገን ገምቱ እንላችኋለን። ምንድነው ምናምን ምን ሊሆን ይችላል ገምቱ። ቁም ነገር ነው የምንጠይቃቸው እንጂ አናሳያቸውም። እንደመጡ ካሳየናቸውማ በቃ ሌላ ነገር ነው። ሰርፕራይዝ አይሆንም። ግን ደግሞ የምሬን ነው ይሄን ነገር ሲያዩ ሰርፕራይዝ እኔ ቤቴ ራሱ እንደዚህ አይነት አንድ ቢኖረኝ ደስ ይለኛል። እግዚአብሔር እናሰራለን። ካልሆነ እኛ እንደዚህ ከወደድ ነው እነሱ ደግሞ ምን ያህል ሊወዱት እንደሚችሉ እናያለን። የምሬ ነው። መጡ በጣም ነው የሚያምሩት። ደግሞ የምር በጣም ነው የሚያምሩት። አሳያቸው። ዌልካም። እዚህ ጋር ማይነካ ነገር አለ እንዴ? ምንድነው? ዛሬ ጥቁር በጥቁር በሰላም ነው። እንዴት ነው? ሰላም ነው። ያልሰማሁት ለቅሶ አለ አጋጣሚ ሆኖ አይ ምንድነው የሆነ የቆመ ነገር እየታየ ነው። ቶቶ እዚህ ጋር አይነካም። ይኸውልህ የሰው ነገር አይነካም ካልተፈቀደ በስተቀር ተው። አብርሃም ኧረ እባክህ ምን ገምተህ ነው? አብርሃም እኮ አንዳንዴ ይሳካልሃል መገመት። ሄርሜላ አልገመትሽም ምንም። እኔ እንጃ እንደው አለባበሳችሁ ራሱ ለዘነጥ ነው ግን ገጥሞብን ነው። አብርሃም ጥቁር ነው የለበሰው እኮ አሁን የኔ ጥቁር መልበስ ምናምን ሳይሆን እኔ ልብሳችሁን የታየኝ። እሺ ሌላ ነገር አልታየሽም ማለቴ? ምንድነው ጥቁር መልበሳችሁ ግራ ገባኝ። በቃ እሱን ተውትና እንዴት ናችሁ? ሰርፕራይዝ ያለ በቃ እሱን ተው። ደህና ነን። ለምን አታዞሩትም? አሁን እኛ በመጓጓት ላይ ያለ እኔና ሄርሜላ እየጓጓን ነው። አረ በጣም እያስጨነቃችሁ ነው። በጣም ይጓጉ እንጂ አብርሃም እውነት አይቻልም። እውነት እረፍ እንዴ ነው ማለት አልገባንም። ሌላ ምን ጠብቀው ሰው አለ? የለም ቀድማችሁ ብዙ ነገር የምናደርገው አለ። ከዛ በፊት ትገምታላችሁ። ምንድነው? ይገምቱ ይሸለሙ። ገምተሽ ካወቅሽው ቼክ ነው እንዴ? ቼክ የ1 ሚሊዮን እኔ ወይ ፎቶአችንን ወይ ስላል ነው የሚለው ይሄ መድኃኒዓለም ቼክ ምን ሊሆን ይችላል? ቼክ ቼክ አይሆንም። ፈጽሞ ከየት የመጣ ቼክ? እናንተ በጣም እያጓጓችሁ ያው በጣም እኔ በተለይ በጣም እያጓጓችሁ አታቆዩም። እኔ ገመትኩት አትነካካስኪ ያው የጠራናችሁ እኮ ልናሳያችሁ ነው፣ ግን ጊዜ ጠብቅ እና አዙራችሁ ነበር መጠበቅ የነበረባችሁ። አዙራችሁ አሁን መጠበቅ ነው። ሰርፕራይዝ ትሆናላችሁ። እኔ ሆዴን እየበላኝ ነው። እሺ አይበቃችሁ? ሆዴን እንደሚበላው አንጀቴን ምን ነው የሚበላው? ምንድን ነው የሚበላው? ላሳያችሁ ወይስ ትንሽ እናዝቅ? አይደለም ትንሽ እንትን በሉ እስቲ ገምጪ። ሄድሚ እሱ ገምቷል። እኔ በጣም እያጓጓችሁ ነው። ግን ቆይ ስጦታን ይመለከታል ወይስ በአብርሃም ደስታ እዚህ ጋር ደሰት ነው? ሀሳባችሁ እንዴት ነው? ያው የሱ ደስታ ያስደስትሽ የለ። ስለዚህ ምን ሊሆን ይችላል? እስቲ አብርሃም ሊያስደስተው የሚችል ነገር ምንድን ነው? እንጃ። እሺ አንዱ ለኔ አንዱ ለአብርሃም ነው አይደለም? ሁለት ስለሆነ አንዳንድ መስሎኝ እና ኧረ በቃ ምንም ይሄ እናንተ ይዛችሁት የምትሄዱት ነገር አይደለም። እኔ እንጃ ከዚህ በፊት ምንም ነገር ሰጣችሁ ስለማታውቁ ግራ ገባኛል። እናንተ ያውቀዋለሁ ምንድነው? ወይ የኛ ፎቶ ነው ወይንም ደግሞ የመድኃኒዓለም ስዕል አድኖ ነው። ቼክም ሊሆን ይችላል እኮ አንተ ምን ቼክ እየመሰለኝ ነው። ቼክ ሊሆን ይችላል። ከሀገር ወጣችሁ የምትዝናኑበት የሆነ አክል ብር ቢሆንስ ታውቃለህ? እንትንም ሊሆን ይችላል። አትፎግረ ቼኩ ምን በተመለከተ ይመስልሃል? አንዳንድ የቤት እቃ ምናሟላበት። አንቺ ጀግና ነሽ። ነይ
ያራዳ መጀመሪያ ብትነግሪኝ አሁን ሀሳብን ቀይር ነበር። አይ ልንገራችሁ እንዳሳብ ምንድነው ግን አታጓጉን ያራዳ ልጅ አሁን ይከፈት በቃ ኤርሚ ሲጀመር ያራዳ ልጅ ምን ነው ቀራለክ እንዴ አብርሽ አነቀ አራንቆኛ አይደለም እና አይ አሪፍ ነው ቤት እንከራይና ቤት እንከራይና አንድ የቤት ከተማ አንቺ ጋር ያለው አይደለም እሱ አይደለም እንደዛ ሳይሆን እንዴ እኔ ጋር ያለው ሰው በአዲስ መንፈስ በአዲስ ቤት በአዲስ እቃ ምን ነው ኧረ ይቀራል ምን ነው እሺ ለማንኛውም ይሄ ስጦታ ነው ግን ከሁለት አንዳችሁ ነው የሚሰጣችሁ ፖርት አንዳችሁ እና በአንዳችሁ ሁለታችሁንም አይደለም በአንዳችሁ ደስታ አንዳችሁ እንድትደሰቱ ነው ስለዚህ ይሄ ስጦታ የአብርሃም ከሆነ ሄርሚ ትደሰቻለሽ የሄርሜላ ከሆነ ደግሞ አብርሃም ትደሰታለሽ ተደሰትሽ በኔ ስጦታ ቅር አይላችሁማ ምንም ቅር አይለንም ማለት ይከፈት አሁን ባንዴ እንደዚህ ማለት ታስባችሁስ ግን ከዚህ በፊት ምንም ነገር እንደዚህ ያው እንግዲህ የገና ሰሞን ገና የሚባለው በዓል በራሱ ደባብሳል እኮ ነው ይሄ ያሟል እያስቸገረኝ እኮ ነው እኔ በመዳበስ ጎበዝ ነኝ አውቃለሁ እኔ ወንጀል ሀተት የራሱ አውቃለሁ እንዴ ዳብስ እንጂ በደንብ ለምን ታጓጓኛለህ ቀለቡ ያቃል እንዴ ነው ችግር የለውም ምን ነካ ሄርሜላ ነካዋት ሄርሜላ መዳበስ ላይ ጎበዝ ነህ እኮ ለዳብሳ በተመስራት አይ ተው ይቀር በቃ በላሽው ቀለሙ የምር ነው ምንም ቀለም የለም ምን በእጅ ተሳለ ስዕል ነው እንዴ እና ስዕል ነው በቃ በቃ ሳጣሁ በቃ ስዕል አበላሽው ማለት እርሳሱ ምናምን ወይ ቀለሙ አሁን ምን አድርጊ ይፈጃል እሷን ለመሳል አንድ 5 አመት ኧረ በአንድ ቀን ተሰላታለህ ምን ነው ስላታቀለ እንዴት ነው እያልኩ ያለው አታስቸግሪም ለመሳል ኩል ብሎ ዋው ወይኔ እስከነ ጫማ አልጋ ላይ መተኛት ዛሬ በአብርሃም እንደዚህ መሞገሳ ከተገኘ ኩል ያለ ፊት ማለት በአንድ ቀን አሁን 30 ቀን የሚጨርስበት ምን ነው አንድ ወር ይጨርስበት እንግዲህ ይታወቃል ለማንኛውም እንዴት እንደሚያይክ ያው በቃ ሰርፕራይዝ ነው ሀሳቡን ሊቀይር ነው አቤላ ወደ ቤት ሂድ የምን ሰርፕራይዝ የለም ሂዱ አቤል ደግሞ እኔ አንተ አንድ ሰዓት ነው የሚጨርስበት በቃ ለማንኛውም እሺ እናሳያቸው ኦዲየንሶችም አላዩትም ባይገርማችሁ ግን ሰላም በሉ እስኪ ቤተሰብ ሰላም ጉደኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ማናችሁ ለሰላም ነው ያሰናነን አላውነ እግዚአብሔር ይመስገን ኤርሚ ሰላም ናችሁ ሰላም ውድ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ በቃ እሺ አብርሃም ታንስታችሁ ምን አብርሃም አንዱን ትወስዳለህ ሄርሜላ አንዱን ትወስዳለህ አንዳንድ ርሰቁና ይሁን ከሁለት አንዱ አሪፍ ነው ከሁለት አንዱ ደግሞ ሁለቱም ያምራል ግን ደግሞ ማለት ምረጡ ከሁለት አንዱ ምረጡ እኮ እኔ ለብቻ አንድ ልምረጥ እሷ ለብቻው አንድ እኔ አልመርጥህም ይኸው እሺ ቆያ በቃ ኤርሚ እሺ ያው እሱን ከመረጠ እኔ ምለው ይሰጠኛል ስለዚህ ኦዲየንሶችም አንድ ላይዩት አላዩትም እኮ ቀርበን እኛ ነውና ከወደድነው ነው የምናሳያቸው የምሰጡን ነገር ካልወደድነው አንተ አሳየው እሱ ብሩክን ለሱ አሳየው ሄርሚ ደግሞ እኔ ላሳይሽ ሂድ እሺ ነው ወደዚያ ዞር ቆይ ተራ በተራ ነኝ የኔን ቀርማ ለምን አንተ ያንን መረክ አይደል ያንን ነይ ስለዚህ ነይ ኤርሚ ወይኔ እንዴት አባቱ ነው የሚያምረው በኢየሱስ ባይገርማችሁ ማለት ነው ኦዲየንሶች ከነዚህና ከነዚህ እናንተ የቱን እንደሚያምር እናንተ ራሱ እንትን ትላላችሁ ወይኔ ወንድሞች ወይኔ ስናምር አንተ እንደዚህ ቆንጆ ነህ በጣም ነው የሚያምረው ደግሞ ትልቅ ነው በጣም እሺ ይሄ ምን ቀየርና በቁመታ እንዳቀይሪ ወንዴ የኔ ነው እሺ ወይኔ ግን ሲያማምሩ በጣም ነው የሚያምሩ አንቺ አታሳይ ይሄ በቃ ምንም ችግር የለውም እግዚአብሔርም በጣም ነው የሚያማምሩት ያምራላ በጣም ይሄው ካሜራማን ይሄ አሳይሽ
እዩት እንዴት እንደምናምር እዩት። ይከብዳል ግን የምር ወደዳችሁት? በጣም ነው የሚያምረው። እግዚአብሔር በጣም ያምራል። ማን የሰራው? ፎቶ ምርጫ ላይ እንዴት ነው? ወይኔ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ የኔ ውድ ወንድሞች። ምን ወደው ፎቶ ነው ያደረጉት? ፎቶ ምርጫ ላይ በጣም ተቸግረው። የት አለው? እሱን የሳምሽው አብራም ነው። በጣም ደስ ብሎኛል። ወደዳችሁት? ግን የቱ ያምራል? አንደኛ ነው ጌታን። ሁለቱም በጣም ያምራሉ። ግን አንደኛ የቱ ያምራል? በጣም ትልቅ ነው ደግሞ ከኔ ቁልቁለት ሁለቱም ነው የምወደው ፎቶ ናቸው። ሁለቱንም ወዳቸዋለሁ። ፎቶዎቹ ተመችቷቸዋል? እኔም ትወደኛለህ? እኔ ፎቶዎቹ በጣም ወዳቸዋለሁ ነው ያልኩት አይደል? እኔ ደግሞ አብርሃምንም ወደዋለሁ፣ ፎቶውንም ወደዋለሁ።